ፊልሙ የሚጀምረው በማፊያዎች ከተማ ጎንግ ቻይና ነው። በዚች ከተማ ሁሉንም ነገር የሚቆጣጠረውና የማፊያዎች አለቃ የሆነው ቺፍ ኦ ሲባል በሚያደርጋቸው ነገሮች ሁሉ የሚደግፈው ጊልሶክ የሚባል የቅርብ ጓደኛ አለው። ጊልሶክ በዚች ከተማ አሉ የሚባሉትን ፋብሪካዎች በሙሉ እሱ ሲሆን የሚቆጣጠራቸው። አንድ ቀን ጊልሶክ የማፊያዎች አለቃ ወንድም የሆነውንና በንግድ አለ የሚባለው ሙሳንግን ለማግኘት ወደ አንድ ገበያ ማዕከል ይሄዳል። ሙሳንግን ሲያገኘው ከአንድ ሰው ጋር እየተጫወተ ሲሆን ሰላም ከተባባሉ በኋላ አንዳንድ ነገሮች ያወራሉ። ከዛም በቅርቡ ከማፊያዎቹ አንዱ ስለሚያገቡ ሁሉም ተሰብስበው እየተዝናኑ ያለ ያንግ ገድ በመምጣት መጥፎ ዜና ለጊንሶክ መናገር ይጀምራል። ከአባላታቸው ውስጥ የተወሰኑት አዛዥ ዕፅ ሲያዘዋውሩ ተይዘው እንደታሰሩ ሲነግረው ጊንሶክ የፖሊሶች አዛዥ ሆኖ ቢያንግ ሻንጋር ጓደኛ ስለሆነ ስለ ጉዳዩ ነግሮት የታሰሩትን አባላቶች በፍጥነት እንዲፈቱ ያደርጋል። ከፖሊሶቹ አዛዥ ጋር ከተለያየም በኋላ አባላቶቹን ሊያገኛቸው ይሄዳል። ሲያያቸው የሱ ሰዎች ሳይሆኑ የቺፎ ታማኝ አገልጋይ የሆነው ቾንግሲክ ነው። ቾንግሲክ የቺፎን ቁማር ቤቶችና ጭፈራ ቤቶች የሚመራው እሱ ሲሆን ስለዚህ ነገር ሊወያዩ ጊሱክ፣ ሙሳንግና ቾንግሲክ በአንድ መጠጥ ቤት ይሰበሰባሉ። ቾንግሲክ የሱን ሰዎች በቁማር ቤቱ አካባቢ ዕፅ እንዲሸጡ ፈቅዶላቸው ነበር። እነሱም በህጋቸው መሰረት እነዚህ አደንዛዥ ዕጾች እዛ ቦታ እንዳይሸጡ አላልንም እያሉ ሲከራከሩ ቺፎ ይመጣና ሶስቱንም ይቆጣቸዋል። ለሙሳንግ ሰዎችህን በደንብ ጠብቅ ካለው በኋላ ለጊልሶክ ደግሞ ቾንግሲክን መቆጣት እንዲያቆምና ለወደፊቱ እንደዚህ አይነት ስህተት እንዳይሰራ አድርገው ማለት ያዘዋል። ሚንሶክ የሚባለው ሰው በአንድ ጣራ ላይ ቁጭ ብሎ እያሰበ ያሳየናል። ሚንሶክ የሚሰራው የአራጣ ብድርንና አለቃው የሚሰራውን ወንጀል ከስር ማጽዳት ነው። ሚንሶክም ከአለቃው ባንግሄያን ትዕዛዞች መቀበል ስልችት ያለው ሲሆን የሆነ ነገር ማድረግ እንዳለበት ተሰምቶት ወደ አለቃው ባንግሄያን ይሄዳል። ሚንሶክም ከዚህ በፊት ስራዎችን በደንብ ሲሰራ ስለነበር የተሻለ ቦታና ገንዘብ እንዲከፈለው ባንግሄያን ይጠይቀዋል። እሱ ግን አይሆንም ሲለው ሚንሶክ ራሱን መቆጣጠር አቅቶት አለቃውን በቢላ ብዙ ጊዜ ወቅቶ ይገለዋል። ፖሊሶችም ወደ ቦታው ሲደርሱ ባንግሄያን እና ሰዎቹ ሞተው አንድ ልጅ ደግሞ ባንግሄያን የተወጋበትን ቢላ ይዞ ያገኙታል። ሚንሶክም ገዳዩ ነው የተባለው ልጅ ላይ ብዙ ብር አበድሮት መክፈል ስላልቻለ እኔን የገደልኩት ካልክ እዳህን እሰርዝልሃለሁ ስላለው ራሱን እንደ ገዳይ እጁን አሳልፎ ይሰጣል። ቺፎና ጊልሶክ በመሆን ወደ ቺፎ ሪዞርት ይሄዳሉ። ቺፎም ከሆቴሉ የተወሰነ ድርሻ ጠንክረ ስለምትሰራ ብሎ ለጊልሶክ ይሰጠዋል። ከቾንግሲክ አንተን ነው በደንብ ማምነህ ካለው በኋላ ኃላፊነቱን ይሰጠዋል። ጊልሶክም አመስገኑ የተሰጠውን ኃላፊነት ይቀበላል። ሆቴሉን ማስተዳደር ከጀመረ ከትንሽ ቀናት በኋላ ሚንሶክ ሳይጠበቅ ወደ ሆቴሉ ይመጣል። ጊልሶክም ሚንሶክ ችግር ፈጣሪ እንደሆነ ስለሚያውቅ እሱን ለማግኘት ይሄዳል። ሚንሶክም የመጣው በቺፎ ግዛቶች አካባቢ አደንዛዥ ዕፅ ለመሸጥ ፍቃድ ሊጠይቅ ነበር። ነገር ግን ጊልሶክ በህጋቸው መሰረት እንደማይቻል ሲነግረው ሚንሶክ ሲጋራውን ምግብ ውስጥ ከቶት ተናዶ ተነስቶ ይሄዳል። ሚንሶክም የልጅ ባህሪ እንዳለበት የሚያውቀው ጊልሶክ ስቆ ዝም ብሎ ያልፈዋል። ከትንሽ ቀናት በኋላ ጊልሶክና አንዳንድ የማፊያ አባላቶች የሙሳንግ ሰርግ ለመታደብ ሰርጉ ላይ እየተዝናኑ ያለ ቾንግሲክ ተናዶ በመምጣት ወንበሮችን በእግሩ መምታት ይጀምራል። ቺፎ ሆቴሉን ለጊልሶክ መስጠት እንዳልነበረበትና የሱ ስራ እንደነበር ይናገራል። ጊልሶክም ሊያረጋጋው ቢሞክርም ቾንግሲክ በጣም ተናዶ ስለነበር በሁለቱ ቡድኖች ግጭት ሊነሳ ነበር። ነገር ግን ሙሽራዋ ተናዳ ወደሱ በመምጣት ሰርጓን ሊያበላሹት እንደሆነ ስትጠይቃቸው ቾንግሲክ ከቦታው ለቆ ይሄዳል። ከዛም ቀጥሎ የማፊያዎች ታላቅ ወንድም ተብሎ ወደሚጠራው ሙሳንግ በመሄድ ቺፎ ትክክል እንዳላደረገ በዚህ ጉዳይ እርዳኝ ብሎ ይጠይቀዋል። ሙሳንግም ይሄ ነገር እኔን አይመለከተኝም፣ አሁን ባለሁበት ቦታ ደስተኛ ነኝ በማለት ሲነግረው ቾንግሲክ ነገሩ እንደዚህ ነው ብሎ ቦታውን ለቆ ይሄዳል። ሚንሶክ ደግሞ በአንድ ሆቴል ውስጥ ኡንሶን የምትባል ሴት ያገኛል። ከሚንሶክ ከዚህ በፊት ብዙ ገንዘብ ተበድረው ነበር። ሚንሶክም ከዚህ በፊት ከተበደረችው ገንዘብ ወለዱን ራሱ እንዳልከፈለችና እሱ የሚላትን ነገር ካደረገች ሁሉንም ዕዳዋን እንደሚሰርዝላት ይነግራታል። ከዛ ሚንሶክና ኡንሳን በመሆን ቺፎን ለማግኘት ይሄዳሉ። ቺፎ ሲያያቸው ለምን እንደመጡ ይጠይቃቸዋል። ሚንሶክም ሊጠይቀው እንደመጣና ለእርዳታ በማለት ከሱ ጋር ሆኖ ቃሪያዎችን መቀንጠስ ይጀምራሉ። ሚንሶክም ስራችንን እያበላሹ ያሉ ሰዎች ስላሉ እና አሁን ካሉበት ትልቅ ቦታ ለመድረስ አንዳንድ ሰዎችን መግደል እንዳለባቸው ይነግረዋል። ቺፎ ግን እንደማይሆንና ትልቅ ቦታ ለመድረስ የሰዎች እምነት እንደሚያስፈልግ እየተናገረ እያለ ሚንሶክ ቺፎን ተነስቶ በቢላ ይወገዋል። እሱን የገደለው እንዳይባል ለኡንሶክ ቢላውን ይሰጣትና ዕዳዋን እንደሚሰርዝላት ይነግራታል። ጊንሶክም ጉዳዩን እንደሰማው ወደ ሆስፒታል ይሄዳል። ነገር ግን ቺፎ ህይወቱ አልፏል። እሱም እንደዛ እንደተናደደ ወደ ፖሊስ ጣቢያ በመሄድ ኡንሶን አንቆ ለምንድን ነው የገደልሽው ይላታል። እሷ ግን አንድም ነገር ሳትል ዝም ብላ ትቆማለች። ፖሊሶቹም በመምጣት ጊልሶክን ይዘው ከፖሊስ ጣቢያ ያስወጡታል። መቃብሩ ላይ ደግሞ ሁሉም ማፊያዎች ተገኝተው አለቃቸውን ይቀብሩታል። ቾንግሲክ፣ ጊልሶክና ሙሳንግ በመሆን ስለ ቀጣዩ እቅዳቸው ምን እንደሚያደርጉ መወያየት ይጀምራሉ። ኡንሶን ብዙ ብድር ሚንሶክ ላይ ስላለባት ቺፎን እንድትገድል እንዳስደረጋት በመጠርጠር ሚንሶክን ከዚህ ሁሉ ጀርባ እሱ እንደሆነ ይጠረጠራሉ።
እሱንም ለመበቀል ቾንግ ሲክና ሙሳንግ በመሆን የፖሊሶች አለቃ ከሆነው ባንግ ቻን ጋር በመሆን ወጥመድ ለማዘጋጀት ያስባሉ። እቅዳቸውም የሚሆነው ሚንሶክ ብዛት ያለው አደንዛዥ ዕፅ ሲያዘዋውር ሊይዙት ነበር። በእቅዳቸው መሰረት ፖሊሶቹ የሚንሶክን ሰዎች መከታተል ይጀምራሉ። ሚንሶክን ቢሮ ውስጥ ረጋ ብሎ ቁጭ ብሏል። ፖሊሶቹም እሱን እየተከታተሉት እንደሆነ አውቋል። ፖሊሶቹም የሚንሶክ ሰዎችን ተከትለው ይዟቸዋል። እነሱም ያዝናቸው ብለው የያዙትን ቦርሳዎች ከፍቶ ሲያዩ አደንዛዥ ዕፅ ሳይሆን የያዙት ሻይና ቡና ነበር። ሚንሶክም አውቆ ስለነበር ፖሊሶች እየተጫወተባቸው ነበር። ሙሳንግና ቾንግ ሲክ እነ ሚንሶክ እንዳልተያዙና ፖሊሶች ላይ እንደተጫወቱ ይሰማሉ። እነሱም ከዚህ በላይ እንደማይታገሱ ራሳቸው እንደሚወጡ ተነጋግረው ሊሄዱ ሲሉ ቾንግ ሲክ ራሱን ሚንሶክን እንጠይቀውና ፊት ለፊት እንግደለው ይላቸዋል። ሊሄዱ ሲሉ ግን እነ ሚንሶክ ቀድመዋቸው እነሱ ማጥቃት ይጀምራሉ። ሙሳንግና ቾንግ ሲክን ክዷቸው ከሚንሶክ ጋር ተቀላቅሏል። ሚንሶክ ቾንግ ሲክን ይወጋዋል። ቾንግ ሲክም ለጊልሶክ በመደወል እስካሁን ስለበጠበጥኩና በስትክክል ስላልታዘዝኩ ይቅርታ ይለዋል። ጊልሶክም እየተፈጠረ ያለው ነገር ይገባዋል። ሙሳንግን በመምጣት ቾንግ ሲክን እዛው ይገለዋል። ጊልሶክ ደንግጦ ምን ማድረግ እንዳለበት እያሰበ እያለ ከሙሳንግ ሰዎች መካከል ጁንግሞ እሱን ለመግደል ይመጣል። ከመኪናቸውም ከወረዱ በኋላ ጊልሶክን በጩቤ ይወጉታል። ሊጨርሱት ሲሉ ግን የፖሊሶች መኪና ድምጽ በመስማታቸው ሳይገሉት ትተውት ቶሎ ብለው ይሄዳሉ። ከ3 ወር በኋላ ፖሊስ ጣቢያ ጋር ሚንሶክ ይመጣል። ከፖሊሱ ባንግቻን ጋር ማውራት ይጀምራሉ። ፖሊሱ ሚንሶክን ማነቅ ይጀምራል። እንዴት አድርጋ ነው ማፊያዎቹን አንድ በአንድ እንደገደላቸው እና እንዴት ሙሳንግ እንዲከዳቸው አደረከ በማለት ይጠይቀዋል። እሱ ያደረገው ነገር ቀላል እንደሆነና ቺፎ ጋር በመሄድ ጊልሶክን ጠንካራና ታማኝ ሰው እንደሆነና እንደ ሽልማት ሪዞርቱን ስጠው ብቻ ነበር ያልኩት። በዚህም ብዙዎቹ የማፊያ አባላቶች ደስተኛ ስላልነበሩ እርስ በርስ አፋጇቸው ይለዋል። ከብዙ ቆይታዎች በኋላ ጊልሶክ ከህመሙ አገግሞ ወደ ኮንግ ከተማ ይመለሳል ለጓደኞቹና ላለቀው ለመበቀል። ከዛም ወደ ቺፎና ቾንግ ሲክ መቃብር ከሄደ በኋላ ይጎበኛቸዋል። የፖሊሶች አዛዥ የሆነው ባንግቻን እስር ቤት በመሄድ ሚንሶን ይጠይቃታል። ባንግቻን ሚንሶክን ለህግ ሊያቀርበው የተለያዩ መረጃዎች እየፈለገ እንደሆነና እንድትረዳው ይጠይቃታል። እሷ ግን ሚንሶክ አሁን ላይ ያለበትን ሁሉንም ክሶች እንዳጸዳና እኔ ፖሊሶችን አላምንም ውስጤ ትክክል ያለውን ነገር ነው ማደርገው ብለዋለች። ጊልሶክ ሺን የሚባል በማፊያዎች ንግድ ላይ ትልቅ ሼር ያለውን ሰው ሊያናግር ይሄዳል። ሺንም ሚንሶክ ስለከዳቸውና አለቃቸውን ስለገደለባቸው በውስጡ ቂም ይዞ ነበር። ጊልሶክም ሚንሶክ ለመጣል እንዲረዳው ሲጠይቀው ሺን ግን አልችልም፣ ምክንያቱም አሁን ላይ ሚንሶክ ከተማ ውስጥ አለ የሚባል ሰው እንደሆነ ብዙ ንግዶች እንደተቆጣጠረና እሱ ሪስክ ውስጥ መግባት እንደማይፈልግ ይነግረዋል። ጊልሶክም እሱ ሊረዳው ከተስማማ በሪዞርት ላይ ያለውን ሼሮች እንደሚሰጠው ሲነግረው ሺንም ማሰብ ካደረገ በኋላ ይስማማል። ጊልሶክም ሺን እንደተስማማ ካረጋገጠ በኋላ ወደ ሙሳንግ በመሄድ ለምን እምነታችንን ሰበርክ፣ ለምን እስከዳከም በማለት ጠይቋል። ሙሳንግም ከድሮ ጀምሮ ቺፎ ለኔ ይቺን ገበያ ብቻ እንደቆጣጣር ሰጠኝ፣ ለአንተ ግን ሪዞርቱን ሰጠህ ብሎ ሳይጨርስ ጊልሶክ እኔ ሪዞርቱን ለግል ጥቅም ያለዋልኩትም አሁኑኑ ይቅርታ ጠይቅ ይለዋል። ሙሳንግ ግን አሻፈረኝ ሲል የራሱ ሰው የሆነው ጁንግሞ ወቅቶ ይገለዋል። ባንግቻንና ፖሊሶቹ ሚንሶክን ለማሰሩ እርሱ ቤት ይሄዳሉ። እዛም ሚንሶክን አደንዛዥ ዕፅ በማዘዋወር እንደተጠረጠረ ከነገሩት በኋላ ለተጨማሪ ጥያቄዎች ወደ ፖሊስ ጣቢያ ይወስዱታል። ሺን ደግሞ በስግብግብነት ሁለቱንም ሚንሶክንና ጊልሶክንም እንዲገድሏቸው ለሰዎቹ ያዛል፣ ሙሉን ሪዞርት ለመውሰድ ሲሆን በተጨማሪ ሙሉ በመንገዱ የሚገቡ ሰዎችን። ነገር ግን የጊልሶክ ሰዎች የሺን ሰዎች ምንም ነገር ከማድረጋቸው በፊት አንዳንድ የሺን ሰዎችን ይገሏቸዋል። ከዛም ጊልሶክ እንደተከዳ ይገባዋል። ሺን ሚንሶክን ከገደለ በኋላ እሱን እንደሚገለው ስለተረዳ በጣም የሚያምነውን ሰው ከሺን ጋር እንዲደራደር ይልከዋል። ፖሊሶችም ሚንሶክን ወደ ፖሊስ ጣቢያ እየወሰዱ እያለ ጊልሶክና የሱ ሰዎች መንገድ ዘግተው ያስቆሟቸዋል። የፖሊሶቹ አዛዥ የሆነው ባንግቻን ከመኪና በመውጣት የፖሊስ መኪናውን ማስቆምና ስራ ማዘናጋት ብዙ ዓመት እንደሚያሳሰረና አሁኑኑ መንገድ እንዲለቅ ጊልሶክን ያዘዋል። ጊልሶክን በመስማማት መንገዱን ይለቃል። ፖሊሶቹም ወደ መኪናው ከተመለሱ በኋላ መሄድ ሲጀምሩ ሚንሶክ ሹፌሩን አንቆ በመያዝ መኪናው ከቁጥጥር ውጪ ወጥቶ ይገለበጣል። ሚንሶክም ከመኪናው በመውጣት ከጊልሶክ ሰዎች ጋር መደባደብ ይጀምራል። ሰዎቹን አንድ በአንድ ሲደበደባቸው ጊልሶክ ቆሞ ትክክለኛውን ሰዓት መጠባበቅ ይጀምራል። ሁሉንም ተደባደቡ ሚንሶክ ጊልሶክ ጋር ይደርሳል። ሁለቱ አሪፍ ከተደባደቡ በኋላ ጊልሶክ ሚንሶክን ያንበረክከዋል። ሚንሶክ እኔና አንተ ምንም አንለያይም፣ ሁለታችንም ገዳዮች ነን ሲለው ጊልሶክ በጩቤ ልቡን ወቅቶ ይገለዋል። ፖሊሱም ከተገለበጠበት መኪና በመውጣት ጊልሶክን እስከዛሬ ስለወሰድኳቸው ህይወቶች ምን ይሰማሃል አትጸጸትም ብሎ ይጠይቀዋል። እሱም የሚሰማው ብዙ ጓደኞቹን ካጣ በኋላ ከብዙ ጊዜያት በፊት እንደሞተ ተናግሮ ብቻውን ወደ ሪዞርቱ ሄዶ እስካሁን የተፈጠሩትን ነገሮች እያሰበ ፊልሙ ያልቃል።